በደም ስሙን የኢትዮጵያ ቃለ ሕይወት ቤተክርስቲያን ሐዋርያትን ነቢያትን አትሾም። አንድ ሁለተኛው እነዚህን ሰዎች ደግሞ በመድረኳ አታስገለግል። ቤተክርስቲያናችን በእግዚአብሔር ቃል መሰረት የጸጋ ስጦታ ለቤተክርስቲያን በሙሉ እግዚአብሔር መንፈስ ቅዱስ እንደወደደ የሚያከፋፍል እንደሆነ ታምናለች። ስሙ ጸጋ ማለት ማናችንም የማይገባን ነገር ግን እግዚአብሔር በቸርነቱ በጌታችን በኢየሱስ ክርስቶስ ለምናምን ለልጆቹ የሰጠ ስጦታ ማለት ነው። ስለዚህ በነፃ አግኝተናል። በነፃ መስጠት የሚገባን ስጦታ ነው። አሁን በዚህ ዘመን በጣም እየጎሉ ያሉ ጥቂት ስጦታዎች ላይ ትኩረት እየሆነ ነው ያለው። ከተግባሩ ይልቅ ለስያሜው መሮጥ ብዙ ሰዎችን ፈትነው እንደው ከስሞች ጋር አያይዘን ብናይ ወንጌላዊ ሊሆን ብሎ ምራራ ሰው አታገኙ። በቃ ይሄ ፕራክቲካል ነው። ያ ብቻ አይደለም። ወንጌላዊነት ከነዚህ አነስ ብሎ እንደምታይ የሚያስበዋል። የሐዋርያትና ነቢያት የተባለው ያው ጎልቶ ስለሚታይ ከፍ ብሎ ስለሚታይ ስፔሲፊካሊ ግን እነዚህ ሁለት ስጦታዎች ላይ ሐዋርያት ነቢያት በዚህ ዘመን ማን ናቸው አሉ ወይ ጸጋው እንዴት ነው የሚሰራው የሚለውን ነገር ደግሞ ተንትኖ የሚያሳይ ነው። ስለዚህ አንዳንድ ሰዎች ይሄን ስናነሳ የቃለ ሕይወት ቤተክርስቲያን የመንፈስ ቅዱስን እንቅስቃሴ እንደምትቃወም አድርገው የሚያነሱ አሉ። እንዲህ ነቢይ በነቢይ የመሆናችን ሁኔታ የመንፈስ ቅዱስ በደንብ የመስራት ኤቪደንስ አድርጎ ማየት ትክክል ነው ብዬ አላምንም። ስም መስጠት ይታያል። የገሌ ሐዋርያ ነው የገሌ ነቢይ ነው የሚባል ስም መስጠት ይታያል። እኔ ደግሞ ሐዋርያ ነኝ እኔ ነቢይ ነኝ እያሉ ሰዎች ራሳቸውንም ሾመው የሚመጡበት መንገድ አለ። ከዚህ የተነሳ ጥያቄዎች ይነሳሉ። የኢትዮጵያ ቃለ ሕይወት ቤተክርስቲያንስ ሐዋርያ ትሾማለች ነቢይ ትሾማለች ወይንም ሐዋርያና ነቢይ በሚባሉ ትጠቀማለች? በደም ስሙን የኢትዮጵያ ቃለ ሕይወት ቤተክርስቲያን ሐዋርያትን ነቢያትን አትሾም። አንድ ሁለተኛው እነዚህን ሰዎች ደግሞ በመድረኳ አታስገለግል።